20 ولا كتشلي انت وجيلي كانوا يوروا بات يا جديدة مش بتطول ليش لكاو يا جديدة اللي ترى في لفة ሳያውቁ ነው ሰው ይቀርጻቸው። መቼም የራሳቸውን ጉድ እንደዚህ ቀርጻ ይፖስቱት ማለት ሳያውቁ ነው ሰው ይቀርጻቸው። ሁሉ ጊዜ እንደዚህ ያደርጓታል። እና እነሱ የቤቱ ልጆች ናቸው። ራሳቸው እንዴት የራሳቸውን ጉድ ቅሌት የራሳቸውን ነውር እንዴት ራሳቸው ቀርጻ ይፖስታሉ? እንዴት ኖ ሳያውቁ ሰው እንደዚህ ያደረጓት ሰው ቀርጿቸው ነው። ላይቭ ላይ ሆነው ህዝብ እያየ እንዴት እንደዚህ ሰው ልጅ ያሰቃያሉ? መልሰው አጥፍተዋል። ጨርሹ። እሺ ነርቨስ ሆንኩኝ። መቋቋም አቅቶኝ እኮ ነው 21 እንዴ ልጨርሰው ቪዲዮውን። የምትቀርጸው ልጅ በቃችሁ ትላቸዋለች። ቀራጭ ናት መሰለኝ። ኦኬ። እና ስለዚህ እራሳቸው ናቸው የፖሰቱት አይመስለኝም። ሰው እንዴት ራሱን ችግር ላይ ጥላል? ራሱ ፖስቶ በድብቅ የሚያሰቃዩት ነው እንጂ አላህ ያጋለጻቸው ፈጣሪ። ቆይ ጠብቁ እሺ። እና ተያዙ የሚባለው እውነት ነው? ላስረዳሽ አስፈልግ። ቆይ ዝም በይ አሁን ጨፍር ዝፈኝ እንጂ ይሄንን ራሳቸው ፖስተውት ነው ወይ እንዴት ነው የወጣባቸው? ይሄ አልገባኝም። ዝም በይ በቃ አላህ በቃ ዝፈኝ እንጂ ምንም ሰማቸው ተመቻተን እንደማፊያ ቦስ እኔ ማን ነኝ ያለችው ከመጀመሪያው አሁን ስለኔ አወራለሁ ብቻ ከአባቴ ስለነጠለኝ ወንፊት ነው ማለት ነው። ሰው ላፈልግልኝ
አንቺ ዝም በይ አሁን ጨፍር ዝፈኝሽ አይደለም ድረም ዝፈኝ ዝም በይ በቃ ባላህ በቃ ዝፈኝሽ ምንም ይሁን ሰው መሳይ ሾካኮች የሚለውን ታውቂያለሽ ዝም በይ እስቲ ፍርዶስ ተይ እሺ በይ ሰው መሳይ ሾካኮች እንትን አሁን ጀመረክ ከመጀመሪያው ሌላ አለ አቡዬ እስቲ ይሩት ሌላ ካለ ላኪልኝ የቱ ነው ሌላ አለ የምትይው ቆይ እኔ ያልገባኝ ነገር ይሄንን ቪዲዮ እነሱ ራሳቸው ለቀውት ነው በራሳቸው ቻናል እንደዚህ ሰው እያሰቃዩ ቀርጸው ኢትዮጵያ ውስጥ እየኖሩ በማን አለብኝነት እንደዚህ ያደርጋሉ ሁሉ ጊዜ የሚያሰቃዩትን ስቃይ አንድ ቀን ሰው ቀርጾ ፖስቶባቸው ነው እንደሚቀርጹ ያውቃሉ ናርዶስ አይደለም ፈርዶስ እሻውን ታይዘዋል ያላችሁት እውነት ነው እስኪ ጉርሻ ላይ ታይዘዋል ያለው ያ አዎ ወንጀል ይሆናል ብለው አላስተዋሉም መልሰው አጠፉት እንዴት የሰው ልጅ አይቶ ዝም ይለናል ብለው ያስባሉ ወንጀል ሰውን መደብደብ ወንጀል አይደለም ብለው እንዴት ያስባሉ እንዴት ማንንም ሰው ያውቃል ይሄን ወንጀል እንደሆነ እንዴ ሰው ሳይቶ እንዴት ዝም ይለናል ይላሉ ብለው ያስባሉ አው ቀራጯም ተራዬን ልምታት እያለች ነው ኦኬ እነሱ ሲያዙ ነው የሚያወሩት እንዴት ምን አስበው ድፍረት ረጁ ይነገች በጣም ያሳዝናል ተይዘዋል ጉርሻ ለጥፏታል ተያዙ ምን ዋጋ አለው መክረው እንዳይለቋቸው እንጂ እነዚህ በደንብ መቀጣት አለባቸው ባለጌዎች እሺ ትክክለኛውን መረጃ ምን እንደሆኑ ማን ነው የሚነግረን የጎረቤት ልጅ ናት ወይንስ እንዳላችሁት እናንተ ከገጠር ሊያሳድጓት ከቤተሰቦቿ አምጥተዋት ነው ወይ እንዴት ነው ሁሉም እየተነሳ ደሃ ላይ ጉልበት ይሄው ቆይ አሁን 3 ሚኒትስ አጎ የፖስተው ላምብላችሁ በጥቃቱ የተሳተፉ ተጠርጣሪዎች በአዲስ አበባ ፖሊስ ቁጥጥር ስር ዋሉ በማህበራዊ ሚዲያ ገጾች ሲሰራጭ በነበረው አሳዛኝ የቀጥታ ቪዲዮ ቀጥታ ነው እንዴ ላይቭ ነው እነዚህ አሁን ያየናቸው ቪዲዮዎች ላይቭ ሪከርድ ናቸው ላይቭ ላይ ነበር እንደዛ የሚጠፈጥፏት ባለጌዎች በማህበራዊ ሚዲያ ገጾች ሲሰራጭ በነበረው አሳዛኝ የጥቃት ቪዲዮ ውስጥ ተሳትፋለች የተባለችው ፈርዶስ እና አባሪዎቿ በአዲስ አበባ ፖሊስ ፈጣን እና የተቀናጀ ኦፕሬሽን በህግ ጥላ ስር እንዲውሉ ተደርጓል ህብረተሰቡ መረጃውን ለህግ አካላት ብቻ እንዲያደርስ ቀደም ሲል የቀረበውን ጥሪ ተከትሎ የህግ አስከባሪዎቻችን የተጣለባቸውን ኃላፊነት በከፍተኛ ሙያዊ ብቃት በመወጣት እውነታውን አጣርተው ተጠራጣሪዎችን በቁጥጥር ስር አውለዋል የህዝብን ፎቶአቸውን አሳያቸዋለሁ እነዚህ ደብዳቤዎችን የህዝብን ሰላምና ደህንነት ለማስከበር ጥፋተኞችን ለፍትህ ለማቅረብና የህግ የበላይነትን ለማረጋገጥ የአዲስ አበባ ፖሊስ ላሳየው ፈጣን ቁርጠኛና አርአያነት ያለው ተግባር ከፍተኛ ምስጋና ይገባል ቀንና ሌሊት ሳይሉ ሙገሳ ይኸው ደብዳቤዎች ተይዘው ለፖሊስ ቀርበው ሴት ሆነው ሴትን እንደዚህ ግን እንደዚህ ፈጠነ በመያዛቸው በጣም ደስ ብሎናል ልጅቷ እንዴት ነው የምናገኛት ወይ የልጅቷን እናት እናትና ልጅ ከፍትህ ጀርባ ምስኪን እናትና ልጅ እስኪ በእናታችሁ እቺ ናት እኮ ልጅት ስትደበደብ የነበረችው እቺ ደግሞ እናቷ ናት እንዴት እናገኛቸው ካገኛቸው አምጣቸውና እናግዛቸው
በጣም ያሳዝናል። እናቷ አይደለችም፣ አብራት ያለችው ምኗ ናት? እኮ 21 ካገኛቸው ታምጧትና ልጅቷን እናግዛታለን። እስቲ ስልኬ ደግሞ ስታክ ማድረግ ጀመረ እንዴ? ስክሪን ከቨሩን ሪሙቭ ሳደርገው ዋት እናቷ ለመሆኗ በደንብ አጣሪ ሀብዬ። ልጅቷን ነው ቀጥታ ማግኘት የምፈልገው እኔ። ልጅቷ መቼም በዚህ እድሜዋ ስልክ ይኖራታል። ስልክ ካላት ልጅቷን ነው። ከሌላትም ስልክ እንገዛላትና በራሷ ስልክ ራሷ መጣ አቡዬ አንቺን ለማግኘት 1 አመት ፈጅቶብን ነው። አላት ስልክ በቃ እሷን ነው ዳይሬክት ማግኘት የምፈልገው። እናቷ ኦሮምኛ ኮርስ ታወራ ነበር እንጃ አላውቅም። ይቺ ልጅ ምርመራ መደረግ አለባት። በውስጧ አካሏ ሳይጎዳ አይቀርም። በድብደባ ብዛት መመርመር አለባት። ውስጥ አካሏም ተጎድቶ ሊሆን ይችላል። እውነትሽን ነው። ጨካኝ ናቸው በጣም። እኔ ማወቅ የምፈልገው ምኖቿ ናቸው? አሳዳጊዎቿ ናቸው እነሱ? ተከራይ ናት እዛ ግቢ ውስጥ? ምንድን ናት እሷ እዛ ግቢ ውስጥ? እንደዚህስ ሲያደርጓት የጎረቤት የለም ወይ? ይሄ እኮ በአንድ ቀን ፈጣሪ ተጋለጡ ሲላቸው ወጣ እንጂ ይሄኔ እዛ ቤቱ ስትኖር ለአመታት እንደዚህ እየተሰቃየች ሰራተኛ ናት። ያሳስ ቴሌግራምሽ ስሙ። ቴሌግራም ሊንኩ ባዮ ላይ አለ። ንብ ፋሚሊ ነው የሚለው በአማርኛ ቴሌግራም ቻናሌ። ቲክ አለው ሰማያዊ ቲክ። እሺ ቤት ገብቶ ነው የደበደበው አይደለም። ይሄ የተለመደ ነገር ነው የሚሆነው። የዛን ቀን ብቻ አይደለም እቺ ልጅ እንደዚህ ሲመቷት የነበረው። አብራ ኗሪ ከሆነች ሰራተኛም ትሁን ላሳድጓትም እናንተ እንዳላችሁ ከገጠር አምጥተዋት ይሆን ብቻ ሁልጊዜ የምትደበደብ ሰው ናት። እያለቀሰች አይደለም አይላችኋል። ዝም ነው ያለችው። ሁልጊዜ የሚደበደብ ሰው ሰልችቶት ታክቶት ዝም ይላል፣ አያለቅስም። ለመጀመሪያ ጊዜ ቢኖር ታለቅስ ነበር፣ ትለምናቸው ነበር እንዳይመቷት። ኦልሬዲ ብትለምንም ብታለቅስም ለውጥ እንደማይመጣ ስላወቀች ደንዝዛለች። በቃ ዝም ብላ ነው ስትደበደብ፣ አትከላከልም። ራሷንም ጸጥ ብላ ዝም ብላ ነው ስትመታኝ ነበር። ስልኳን ከፍታ ሪከርድ አድርጊኝ፣ ሪከርድ አልየተውባት ነው ስለነሱ እያወራች። አሃ ለዛ ነው እኔ ፈርዶስ ነኝ በስም የማልደራደር። ስለኔ ካወራሽ ልክ እንደ ማፊያ አለቃ እኔ ፈርዶስ ነኝ። ሶፊዬ ነኝ ማር በስም የማልደራደር
ስለኔ ስሜን ካነሳሽ ዘለዝልሻለሁ ተለትልሻለሁ የምትላት ግደሉኝ እያለች ነበር እኮ። የቱ ላይ? እኔ የደረሰኝ ቪዲዮ ላይ እሱን ቪዲዮ ነው ልላክልሽ አለ ያልሽኝ። ይሩት ካለሽ ላኪልኝ። ፓስወርዷን ሲከፍቱ ስልኳን አይተው እና ያደረጓትና የተናገረችው እንደዚህ ሲያሰቃዩት ሲደበድቧት እንግዲህ ለሰው እንዲደርሱላት ለሰው በተናገረችው ነው። የትምህርት ቤት ጓደኛሞች ናቸው። በቤቷ ሄደው ነው የመቷት እንዴ? ኔቨር ሊሆን አይችልም። የትምህርት ቤት ጓደኛሞች ሆነው ቤቷ ሄደው እንደዚህ ሊያደርጉ አይችልም። who are they? ማን ስለሆኑ? ወይ የቤት ሰራተኛቸው ወይ አብራ የምትኖር ለማሳደግ ከገጠር ያመጣት ትሆናለች እንጂ ኔቨር። ምን ድፍረት ነው? ማን ስለሆኑ እነሱ ምን ስለሆኑ የሰው ቤት ድረስ ሄደው እንደዚህ እንደማፊያ ምንድን ናቸው? ደፋ ሊሆን አይችልም እንደዚህ። እኔ እራሷን አግኝቼ ከራሷ መስማት ፈልጋለሁ። አይ ለጉርሻ ቮይስ አድርጌለታለሁ። የምታቋት ደግሞ ካላችሁ እዚህ ውስጥ ስልኳን የምታገኙ ካላችሁ ስጡኝ፣ ልጥራትና ከራሷ እንስማ እናግዛት። አው ግደሉኝ ግደሉኝ በቃ እያለቻቸው ነው። እነዚህ በጣም ባለጌ ናቸው። እነዚህ መታሰር አለባቸው፣ ሊቀጡ ይገባል። ካለበለዚያ ነገ በጣም አስጊ ነው የሚሆኑት። ልኬልሻለሁ ግደሉኝ የምትለው ምን ላይ ይሄ ደግሞ ቤት ውስጥ ነው። ፈረች ምን የተረገመች እቺ ፈርዶስ የምትባለው እርኩስ ግን መታሰር አለባት እንዳትፈታ። ምንድነው ሲታውሪኛ ካውሪ ላይ ሰንዝሪብኝ እኔ ቆንጆ ሰንዝሪብኝ ሰንዝርን በቃ ለምንድነው ማሰንዝሪው? ስታወሪስ መስስሰች ምንም አሰንዝር ማለት እንደዚህ ነው እንዴ? ልጅ እስቲ ዝም በቃ ይሄንስ ሰብርሽ ብላች እኔ ለአንቺ ክፉ ሆኜ አላውቅም። አንቺ ምንድን ያደረግሽ? እናዳምጥ አንቺ ሴት አይደለሽ? እዛ አንቺ ወንዝ ለወንዝ ተንቀሳቀሻለሽ። ሰው ሲመጣ ነው ሃኒ ሃኒ ያለቻት። አው ተይዘዋል ላይ ነው ግን ምን ዋጋ አለው? ኢትዮጵያ ነገ በሽማግሌ ይታረቃሉ ብለው ይፈቷቸዋል። እንደዚህ አይነት ባለጌ ጨካኝ ደግሞ ከተፈታች ነገ ሰው ትገላለች። መቀጣት አለባት። እቺ ፈርዶስ የምትባለዋ ጉልበተኛ ማፊያ መቀጣት አለባት። ምን አይነት አምባገነንነት ነው? ጉልበተኝነት ነው። ተለቀዋል። ይኸው ተመልከቱ። አንድ ቀን አያሳድሯቸውም። ቤተሰብ ይመጣል፣ እናስታርቃቸዋለን፣ በሽማግሌ ይታረቃሉ ይባላል። ትለቀቃለች። ካልተቀጡ እቺ በተለይ ፈርዶስ የምትባለው ተገብታ እስር ቤት ይሄ ጥጋቧ ካልበረደላት ነገ ሰው ትገላለች። እኔ ፈርዶስ ነኝ በስሜ ማልደራደር። ኧረ እባክሽ የቱርክ ፊልም ላይ አይተሽ ነው? የቱርክ ፊልም ላይ ሲሉ ሰምተሽ? አስሮ መግረፍ ነው። ቤተሰቦችሽ በደንብ አልቀጡሽም፣ አስረው አልገረፉሽም። ባለጌ አድርገው ነው ያሳደጉሽ። አንቺ ቤተሰቦችሽን ታሰድቢያለሽ። ደህና አድርገው ቆንጥጠው ገርፈው ቢያሳድጉሽ ኖሮ የሰው ልጅ ላይ እንደዚህ እኔ ፈርዶስ ነኝ በስሜ የማልደራደር እዘለዝልሻለሁ፣ ተለትልሻለሁ። ኧረ እባክሽ ጨምላቃ ጥጋበኛ እስቲ ቤት
ፍርዱስ ገገሙ ረፊሽ ኖቲኒ በሰኔ ደረደረ አላቀምሽ ምንድነው? እሺ አንዴ ስለኔ ስምን ተበራድ እስቲ ሰሚራም ሷሷ ቆይ ልጅቷን እንደነዚህ ሶስቱ እንደ ማፊያ አግተዋት አይደለ? አወራሽ ብለው ነው እንትን የሚሏት የሚደበድቧት። ደፍ ምን ሰምታ ነው? ቆይ እስኪ አሁን ምንድን ነው ያለችው? አልገባኝም ጋይስ። ፈርዶስ ምን አደረገች ብላ አውርታ የሆነ ሰው ወሬ ደውሎ እያወራ ነው አይደል? ሀያት ምንድን ነው የቆየን? ቢቆይስ ለምን 10 ዓመት የቆየ አይሆንም? ተደብቀው የሰሩት ጉድ እኮ ነው የወጣው። አንዲትም ምስኪን የድሃ ልጅ እየቀጠቀጧት እኮ ነው። ቤተሰብ ቢኖራት የሀብታም ልጅ ብትሆን ለሶስት ይቀጠቅጧታል እንደዚህ። የቆየ ነው ምናምን ብለሽ ታጣጣዋለሽ እንዴ? ሀቡዬ እንዴት ነሽ? ሰላም ሀያት እንዴት ነሽ? አለሁ አልሐምዱሊላህ። ልጅቷ ሀቡ ኪያን አወቅሻት? ኤዱ የኪዩ እናት አንቺ ጋር ታሪክ ገብታ ያወራችው ልጅ የኢደን እናት ኤደን የኪያ እናት ብቻ ከሁለት አንዱ ላይቭ ላይ ከጧት ጀምሮ እስካሁን ነበረች እና እሷ ስታወራ የሰማሁት ምን መሰለሽ? እቺ ተደብዳቢዋና ደብዳቢዎቹ አንድ ሰፈር ናቸው። ተደብዳቢዋ በጣም ምስኪን ያሉበት ቤት ራሱ በነፃ የተሰጣቸው ቤት ውስጥ ነው የሚኖሩት። እናቷ ደግሞ እንጀራ ነጋዴ እንደሆነችና ልብስ አጣቢ እንደሆነች እናቷ ወጣ ባለችበት ሰዓት ነው እነዚህ ሴቶች ተሰብስበው እየገቡ የሚደበድቧት ማለት ነው። እናቷ አይደለችም እያሉ ሰዎች አሳዳጊዋ ናት ብትገኝና ልጅቷም እናቷ ከተገኘች ልጅቷ ትገኛለች። ኤዱን ሼር ብናረግላትና ኤዱ ብትመጣ መረጃ አላት። የሰፈሯ ልጅ ናት። እኔ እንጃ ግን በጣም ስታወራ ነበር ኤዱን አሉ ስለ እንደማልወድ ቀጥታ ባለቤቱን ነው ማግኘት የምፈልገው ማለት ለዛ ለመረጃ ምንጭ እንዲሆን ነው። አኪድ መረጃ ይኖራታል የምታወራው ነገር ማለት ነው። ዛሬ 7 ሰዓትም ታስረዋል አሉ እነዚህ ደብዳቤዎች። እሱም ጉርሻ ፖስቶ ታይቻለሁ እና ለጉርሻዎች ቮይስ አድርጌላቸዋለሁ። እየጠበኩ ነበር ቁጥሯን እንዲልክልኝ። እሱ እስኪያየው ድረስ ቮይሴን አንቺ ኤዱን ጠይቂያት፣ የኪያ ወይም ኤዱን ልግባና ቤቷ ልግባና ጠይቂያት። ኮሜንት ላይ ጽፈልሻለሁ። የልጅቷን ስልክ ማግኘት የምችልበት አጋጣሚ ያለ ወይ ቢያት የልጅቷን። እሺ አቡዬ፣ እሺ ቻው። እሺ ሴትዮዋም እናቷ ካልሆነች መታሰር አይደለም ተለቀቁ እየተባላችሁ በሽማግሌ እንታረቃለን ምናምን ይላሉ ቤተሰብ ምናምን፣ ከዛ ይለቀቃሉ። እንደሚረፋት ለማለት በሰኔ ደረደረ አላቀምሽ በሰሊም ላይ ደርቤ አላቅም ነው የምትለው። እየሰማች እኮ እኔ እንደዛ እሺ እያወራች እኮ እኔ ሸሌዎች
በስመ አብ ስንት ነው? በስመ አብ ወይ እነዚህ ዱርዬዎች ባለጌ። ሰሊም የሚባል ፍቅረኛ አላት ፈርዶስ ማለት ነው። ገና በዚህ ሚዋ ገና ልጅ ሆና ቀስ ብላ ሳታድግ ሳትማር ፊት ቦይፍሬንድ ላይ እኔ ሰሊም ላይ ደርቤ አላውቅም። እንግዲህ እሷ ለሰው አውርታባት መሰለኝ ተይዘዋል። አይ ነው ጉርሻ ፔጅ ላይ ፖስቷል ተይዘዋል ብለው፣ ግን ያው ግማሹ ደግሞ ተለቀዋል እያሉ ነው። ተይዘው በእንትን እንታረቃለን። አው ለደሃ የሀብታም ልጅ ብትሆንማ ይታሰራሉ። የደሃ ልጅ ናታ፣ የደሃ ልጅ ናት። ማን ይቆምላታል? በስሜ ድርድር አላውቅም እኮ እኔ ፈርዶስ ነኝ፣ በስሜ ማልደራደር አለች እኮ። የቱርክ ፊልም ላይ አይታ ማፊያ ስትጫወት የቱርክ ፊልም ላይ አይታ አቅሟን አንዲት ምስኪን ደሃ ላይ እሷ ከቦዲ ጋርዶቿ ጋር መጣ። አንድ ካሜራማን ትቀርጻታለች፣ አንድ ትቆማለች ከጎኗ፣ እሷ ትቀጠቅጣለች። በገንዘብ ዋስ ጨርሻ ቡጥ አልቋል። ግደሉኝ ብላለች አሉኝ። ምታለ ግደሉኝ አለችው። በቃ ግደሉኝ አለች ብለውኝ እኮ እሱን ነው ስፈልግ የነበረው። ቆይኛ ጎነ ግደሉኝ ሁሉም አንድ አይነት ነው። ይሄኛው ደግሞ ሌላ ነው፣ ግን ድምጽ የለውም ይመስያንቺ መጨረሻ ላይ ላችሁ ወኔ ሆድሽ ይፍረስ እንደዚህ ሆዷን እንደረገጥሻት ሀና። ቡናው በረደ። ፕሊስ ቡናውን አሙቂው ትንሽ ብቻ ለብካለ። እሷን ለመደብደብ አንዷ አባያዋን አወለቀች። ፈርዶስ የምትባለው አባያ ለብሳ ነበር። ረጅም ነው ይለቀስ። አግተዋት እኮ ነው ስትነሳ ቁጭ በይ እያሏት
ውስጤ ግዳያት እያለኝ ነው። ሆዷን ኩላሊቷን ምን ሆነ ያረገጧት እነዚህ ባለጌዎች። ፖሊስ ይዟቸዋል። አልሐምዱሊላህ እኮ እሺ፣ ልጅቷን እናግዛት፣ ትምጣና እንስማት፣ ችግሯን እናግዛት፣ የተደበደበችዋን። ቆይ ግን እሷ ምን የማትከላከለው ራሷን ለምንድን ነው እንደዚህ ሲቀጠቅጧት? ቢያንስ አትገፈትራትም ወደዛ? ምንም ራሷን ለመከላከል እኮ አልሞከረችም። ለምንድን ነው እንዲህ የምትፈራቸው? እነሱ 3 ስለሆኑ ብቻዋን ስለሆነች በሞክር አችልም ብላ ነው። 3 ናቸው እነሱ፣ አንድ የምትቀርጽ 2 የሚማቱ ልጅ ናት ገና። ልጅማ አይደለችም፣ እኩያቸው ናት። ምንድነው ልጅ ናት፣ እኩያቸው ነው። ግን እነሱ ለ3 እሷ ብቻዋን ስለሆነች ነው እንጂ ምንም እኮ እየተከላከለች አልቁጭ በይ ሲሏት ትቀመጣለች፣ ዝም ብላ ትደበደባለች። ለማምለጥም አልሞከረችም፣ ራሷን ለመከላከልም አልሞከረችም። ስታሳዝን። ማነው ዘመኑ የጉልበተኞች ነው ያለው? እውነቱን ነው። ዘመኑ የጉልበተኞች ነው። ያሳዝናል። ጉርሻዎች የሉም፣ አልመለሱም እስካሁን። ድህነት እኔ ግደሉኝ ስትል አልሰማሁም ውዶቼ፣ አልሰማሁም። እሷ ናት ግዳያት እያለኝ ነው ስትል የሰማሁት። ልጅቷን ግን ማየት ትፈልጋለህ? እንዳይበለት ፈርታ ነው ሰበል እንዴት አሁን ይለቀቅ? አሁን ተለቆ ነው ጉዳዩ 10 ወር ሆኖታል የምትይው ጉርሻ አሁን አይደል ተያዙ ብሎ የፖስተው ብላለች። ኦኬ እኔ በደንብ መስማት አለብኝ፣ ወር በእነሱ ድምፅ ታውጥ ይሆናል። ቆይ ምንድነው የምትሉኝ? ከ10 ወር በፊት ነው ይሄ ነገር የተፈጸመው። ልጅቷ ሰይፉ ላይ ቀርባለች ምናምን ኦልሬዲ ተረድታለች፣ ችግሩ ተፈቷል። ታዲያ ጉርሻ እንዴት እንዳዲስ ፖስተው? እንዴት እንዳዲስ ዛሬ? ወይስ ከ10 ወር በፊት ደብድቧት ዛሬ ነው የተያዙት? አሁን እኮ ነው ጉርሻ ተይዘዋል ብሎ የፖስተው። ኖ ኦኬ፣ ልጅቷ ተመሳስቷባችሁ ነው እንጂ አዲስ ነው ጉዳዩ። ልጅቷ አልተረዳች። ቆይ ቼንጅ አድርገን ልጅቷ እኮ ብናለኝ ጉዳዩ ይፈታል። የልጅቷን ቁጥር ፈልጋችሁ አምጡልኝ ፕሊዝ። ልጅቷን ማግኘት ፈልጋለሁ። ትምጣ፣ እንስማት እና ሴትዮዋ እውነተኛ እናቷ ከሆነች ግን በራሷ አካውንት እናግዛት። በራሷ በልጅቷ ማንንም አናምንም። እናቷ ባትሆንስ ሴትዮዋ እንዴት አንጀቴን እንደበላችሁ። ጊዜው የጉልበተኞች ሆነ ማለት ነው። በቃ ጉልበተኛ ብቻ የሚኖርበት ሳውዲ በረሃ ላይ ወንድሙን ያርዳል፣ ያስደፍራል። ሀገራችን ላይ ደግሞ እንደዚህ የድሃን ልጅ ጥጋበኛ ይደበድባል። ወይኔ እነዚህ ልጆች፣ እነዚህ ጥጋበኞች። ፈርዶስ የምትባልና አብርሃኒ ነው ምናምን ስትደበድብ የነበረችው። እውነት እኔ ስልጣን ቢኖርኝ እነሱ እስር አድርጌ ጥጋባቸው በአፍንጫቸው ሲወጣ ግርፍ ማድረግ ነው የምፈልገው። ምን አይነት ቤተሰብ ነው ግን ያሳደጋቸው? እንዴት መብት አለን ብለው ያስባሉ? የሰው ልጅ እንዲህ መቀጥቀጥ፣ እንዲህ በእግራቸው ኩላሊቷን ሆዷን እየረገጧት ማለት እንዴት መብቱ አለን መብታችን ነው እኛ ብለው ያስባሉ? ማንም እኮ ማንንም የመቀጥቀጥ መብት የለውም። አንድ ሰው ከበደለን ህግ አለ፣ ሄደን እንከሳለን እንጂ ማንንም የመደብደብ መብት የለውም። ወይሷ የድሃ ልጅ ናት ምንም አታመጣም ነው
ልብስ በማጠብ ነው የምትተዳደረው። ድሃ ናት። ድሃ ደግሞ ማንም እየተነሳ ቢቀጠቅጠው ምንም አያመጣም ማለት ያንን ነው እያየን ያለ ነው። ድሃ ቢደበደብ ምን ያመጣል? አልቅሶ ዝም ይላል። ወደ ፈጣሪ አልቅሶ ዝም ይላል። አቅም የለውም። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ ያለው ይበላቸው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ሰላም፣ ጤና፣ ደስታ፣ ፍቅር ይሁን። ፍቅር ይስጠን፣ ሰላም ይስጠን። ሰው እርስ በርስ ተባልቶ አለቀ። የመጨረሻው ዘመን ደርሶ ይሆን አላውቅም። ፈጣሪ ሆይ ሰላም ስጠን፣ ፍቅር ስጠን፣ ፍቅር ስጠን እባክህ፣ ሰላም ስጠን። እውነት በጣም በጣም ነው። አንድ ሰው ላይ ጉልበተኛ ሲሆን በጣም ነው የሚያመኝ። እውነት እንዴት ሰው መብት አለኝ ብሎ ያስባል? ፈጣሪ የፈጠረውን ነፍስ አወርዳቸው እና ግራ የገባኝ ደግሞ ምን እንደሆነ ታውቃላችሁ? ፖሊስም የማታል አይደለም ምናምን። እሱ ረጅም ኮሜንት ማንበብ አልችልም እናቴ። በጣም ተናድጃለሁ በነገሩ። ምንድነው ማለት ኢትዮጵያ ውስጥ ስለሆነ እንጂ እዚህ ሀገር ላይ ማንንም ደፍሮ ጫፍሽን የመንካት መብት የለውም። እነሱ የድፍረታቸው ድፍረት መቅረጻቸው። እሺ ቆይ ይህንን አስረዱኝ። መቀረጻቸውን ያውቁ ነበርን? እናስ ሲቀርጹ ጉልበተኝነታቸውን ለማሳየት ሌላውም እንዲፈራቸው ነው የቀረጹት? እነዚህ ሴቶች ሌሎች የትምህርት ቤት ጓደኞቻቸው የአካባቢ ሰው እንዲፈራቸው ነው፣ የአካባቢ እኩዮቻቸው እንዲፈሯቸው ነው ቀርጸው ሊያሳዩ ነው ራሳቸውን የቀረጹት። ግን ለምንድን ነው የቀረጹት? እሱ እኮ ነው እኔም ጥያቄ። እኔ መጀመሪያ የመሰለኝ ሳያውቁ ቅሌታቸው ጉዳቸው ሳያውቁ ሰው ቀርጾ አውጥቶባቸው ነበር መሰለኝ። በኋላ ላይ ቪዲዮን እስከ መጨረሻው ሳየው እነሱ ሆን ብለው እንደቀረጹት አወቅኩ። እሺ ሆን ብለው የቀረጹት ለሌሎችም ማስተማሪያ ሊያደርጉ ለእኩዮቻቸው እያሳዩ ይኸውላችሁ ስለኛ ብታወሩ እንዲህ ነው መንቀጠቅጣችሁ እያሉ ሊያሳዩ። አዎ ያውቃሉ። ተቀበሉኝ ተራዬ ነው እኮ። እሱን አይቼ እኮ ነው ማሪ ጀርመን እኮ ማን አለብኝነት እኮ ነው። ማንም ምንም አያመጣም። እንደፈለኩ የሰው ልጅ ቀጠቅጣለሁ። ወይ ሀብታም ልጅ ይሆናሉ ወይ በሀብታቸው ተማምነው ይሆናል። ብንያዝ እንኳን አባቴ ብር ከፍሎ ያወጣኛል ያስወጣኛል። ተፈጣሪ ተጋለጡ ሲላቸው ነው እንጂ ራሳቸውን የፖሰቱት ተባለ እኮ ማለት ወንጀል እንደሆነ ሳያውቁ ላይክ ኮሜንት ላይ ጎበዝ የድሃ ልጅ መኖር የለበትም እንኳን ቀጠቀጣችኋት እንባላለን ብለው አስበው ነው በራሳቸው የፖሰቱት። ተከታዮቻችን በሙሉ የሀብታም ልጆች ናቸው። ስለዚህ የቀጠቀጥናት የድሃ ልጅ ናት፣ ማንም አይፈልጋትም። ሶ ኮሜንት ላይ ምሳይ ጎበዝ በደንብ ቀጥቅጧት እንባላለን ብለው አስበው ነው። ደፋር እንካ ፍቅሬ ቡና ጠጣ። አቡ ቪዲዮ ሮጠብኝ። ቪዲዮ ስሪልን። በረሃ ላይ ያለ ልጆች እየፈራን ነው። ሰራው እኮ አሁን በረሃ ላይ ስላሉ ልጆች እኮ ቪዲዮ ሰርቼ አሁን እኮ ፖስትኩኝ። ትናንትና አይቼ በዛ ህመም ነው ራሴን አሞኝ ላይቬን ይዘጋውት። እኔ ጉዳዩን በደንብ ካየሁት ቪዲዮ አንፃር ድምጾኛለሁ ግን መጥቶም የሚያስረዳኝ ሰው አላገኘሁም። ጉዳዩን በደንብ ሙባረክን ትናንትና ናብዬ ቮይስ አድርጌለት ነበረ አልመጣም። ግን አይ ቲንክ አሁን ቮይስ አድርጎልኛል። ቆይ
እሺ እንትን ነው ለሙባረክ ናብዬው ቮይስ አድርጌለት ለማታ እፈራለሁ አለ። እንኳን አንተ ወንዱን ሴቱ አልፈራው ምን ያስፈራሃልና አልኩት። ቆይ ይሄ ነው ግደሉኝ ያለችበት መስዬ ላከችኝ። አሁን ገባኝ። እውነትሽን ነው። ጓደኛ ለጓደኛ እቺ የቀረጸቻት ትሆናለች። ሲጣሉ ከደብዳቢ ጋር ሲጣሉ የፖስተችባት እንጂ ደብዳቢ ችግር ላይ እንደሚጠላት በህግ እንደሚያስጠይቃት እያወቀች ወንጀል እየሆነ እያወቀች አትፖስትም። የተጣሉት ጓደኛዋ ትሆናለች የፖስተችባት። ኮፒ ራሷ ስልክ ጋር ይዛ በማርያም ይቅርታ አድርጎልኝ ትላታለች። እንደዛ እያለቻት እየለመነቻት ይቅርታሽ ምን ያደርግልኛል እያለች ትመታታለች። የጭካኔ ጥግ። 4 ጓደኛሞች ናቸው፣ አንድ ሰፈር ናቸው። ስለዚህ ቀራጭ ናታ ሲጣሉ የፖስተችባት ቅረጭልኝ ብላት አቅሟን ልታሳይ ሌላው እንዲፈራት ሌሎች የሷ ኩያ የሰፈር ልጆች እንዲፈሯት እኔ እንዲህ ነው የምማታው ስሜን ካነሳችሁ እኔ ቦስ ነኝ ማፊያ ነኝ የማፊያ አለቃ እንደማለት ነው። ይሄ የቱርክ ፊልም ላይ የምናያቸው የማፊያ አለቃዎች የሉ ስማቸው ከተነሳ ሽጉጥ አውጥተው የሚገሉ እንደነሱ እኮ አክት ማድረጓ ነው። እኔ ፈርዶስ ነኝ በስሜ ማልደራደራለች እኮ። የፖስተችው ሀገር ቤት አይደለችም፣ ከቴሌግራም ውስጥ ነው የፖስተችው። ማለት እነሱ ውስጥ ለውስጥ ተላልከው ነው እንዴ? ከዛ አውጥታባቸው ከቴሌግራም ላይ ግን ያወጣሽው ልጅ እጅሽ ይባረክ። የዚህቺ ምስኪን ደሃ ሀቅ እንዲወጣ ነው። ይሄ ቪዲዮ ሚዲያ ላይ ባይወጣ ህዝብ ድምጽ ባይሆናት እነሱ አይያዙም ነበር። እነዚህ ባለጌዎች ስዳደግ ለዚህ ነው ቤተሰብ ልጁን ሲያሳድግ እየቀጣ ማሳደግ አለበት። ልጆቻችሁ ጉልበተኝነት እንዳይሰማቸው ሌላ ምስኪን ድሃ ላይ ቤት ውስጥ የሚቀጡ ከሆነ ቤት ውስጥ ማድረግ የሚፈቀድላቸው ነው የማይፈቀድላቸው ነገር እየተነገራቸው በስርዓት ካደጉ ውጪ የድሃ ልጅ ላይ አለቃ አይጫወቱ። ሶ ልጆቻችሁን ስታሳድጉ እየቀጣችሁ አሳድጉ። እንዴ ድሮ ጉልበተኛ ወንድ ነበር፣ አሁን ደግሞ የሴት ጉልበተኞች መጡ። ቢያዙማውን በሽማግሌ እናርገው ብለው ይለቀቃሉ። ከዛ ነገም ይሄ ጉልበተኛነታቸውን ድሃ ላይ ይቀጥላሉ። ምስኪን ድሃ ላይ ብቻ በ3 ሳምንት ተለቀዋል። ጣይባ ዛሬ አይደል እንዴት ያዙት? ምንድነው በ3 ሳምንት ቢለቀቁት? ዛሬ አይደል እንዴት ያዙት? አሁን እኮ ነው ከደቂቃዎች በፊት ጉርሻ ተያዙ ብሎ ይፖሰደ። ይሄም 3 ሳምንት ነው የምታወራው፣ ግን ይለቀቃሉ ዞሮ ዞሮ። ታብታቡ እንደመቶሽ ያስገቡትና ዓለምን ላስገባት። አሁን በትክክል የእውነት ጊዜው የጉልበተኞች ነው። ሊቢያ በእንትን ላይ ሳውዲ በረሃ ላይ ሰውን ያርዳል። ኢትዮጵያ ውስጥ ደግሞ ጉልበተኛ ድሃውን ይቀጠቅጣል። ምን እያሉኝ ነው? ሰይፉ ላይ ስሚው ከ10 ወር በፊት የተፈጠረ ነገር ነው እያሉ ነው። 10 ወር ሆኖታል እያሉ ነው። ማንንም እንመን? የትኛው ነው እውነት? ጉርሻ ደግሞ አሁን ነው ተያዙ ብሎ ይዘገበው። በሽምግልና መታረቃቸውን ተናግረዋል። እናትየው ሂሩት
ኬት ነው የምታመጪው? ዜናውን አምጪ ላኪልኝ በዋትሳፕ እያልኩሽ እኮ ነው ሂሩት። ዛሬ እኮ ድጋሚ ነው የተያዙት። ለምን ድጋሚ ተያዙ? ነይ ሀያት ታወዛግቡናላችሁ። አንዴ ግማሹ ከ10 ወር በፊት የተፈጠረ ይላል፣ ግማሹ ትኩስ ነው አሁን ነው ይላል፣ ግማሹ በሽማግሌ ተለቀዋል። እናትየው ተናግረዋል በሽማግሌ። የማን እናት? የእሷ እናት አይሆንም ሀቡዬ። ከዚህ በፊት ተይዘው ነበረ ተለቀው ነው። ዛሬ ደግሞ የተያዙት ድጋሚ ነው። ህዝቡ ድምጽ ሲሆን ነው ድጋሚ የተያዙት እንጂ ከዚህ በፊት ተይዘው በሽምግልና ተይዞ ታርቀው ተፈተዋል ልጆቹ ማለት ነው። አሁን የህዝቡን ቁጣ አይተው ነው ድጋሚ የያዟቸው። ህዝብ ይችላል። በጣም ጥሩ። ስለዚህ አሁን እኔ ጠየቅሻት የልጅቷን ቁጥር ማግኘት እንደምትችል ጠየቅኳት። እሷም ገና ጉርሻ ፔጅን እየጠበቀች ነው። ወይ ለዚህ ጉርሻዎችን ቮይስ አድርጌላቸዋለሁ፣ ራሳቸው ይልኩልኛል። እኔ እነሱ ሲመልሱልሽ ቀድማችሁ ያገኛችሁ ካላችሁ የልጅቷን ቁጥር ላኩልኝና ልጅቷን እናግዛታለን። አካውንት በራሱ አካውንት ቢለጠፍ እኮ እንትን ይላል። የልጅቷ ፎቶ ቢለጠፍ ሜቢ የሚያውቃት ሰው ሊገኝ ይችላል በቀላሉ ለማግኘት። እሺ ጥሩ ሀሳብ ነው እሱ። እሺ አቡዬ እኔታችን ነኝ። እሺ ሀያት ጉርሻን ለቆታል ማንን? እሺ ቆይ የዛሬ 10 ወር የተፈጠረ ነገር ከሆነ የዛሬ 10 ወር ልጅቷ ማንም አላገዛት? ለምን ማንም አልረዳት? እንደምትሉት የዛሬ 10 ወር ከሆነ በቃ ኦልሬዲ ልጅቷ ተረድታ ጥሩ ላይፍ እየኖረች ሊሆን ይችላል አይደል? ሰይፉ ላይ ቀርባለች ካላችሁ ሰይፉ ላይ ቀርባ መቼም ዝም አይላትም፣ ሰይፉ ያስረዳታል። ስለዚህ ተረድታ የሆነ ቢዝነስ ጀምራ ጥሩ ህይወት እየኖረች ሊሆን ይችላል። እኔ ጉዳዩ ትኩስ መስሎኝ ነው። ልጅቷ ሳያት በጣም ልቤ ስለተነካ አምጧትና አግዛት እያልኩ ያለሁት። ድሃ ላይ ጉልበተኛ ወይ ልጆች ግን ማየት ፈልጋል። ወይሪም ይልኛሽ አልሐምዱሊላህ በቃላችን መሰረት ዛሬ 1 ሚሊዮን እጣ አንቺ በሚመጣ ችግር የለውም። 2 የ3 ወር ስቴትመንት አውጥተናል።